በእንቅስቃሴ ላይ ያለን የትራፊክ አደጋ የምንቀንስባቸው 3 መንገዶች። ሰላም ጤና ይስጥልኝ። ዛሬ ደግሞ በእንቅስቃሴ ላይ ያለን ለአደጋ የሚያጋልጡ ነገሮች ሲከሰቱ አደጋው የምንቀንስበትና የምናቆምበት 3 መንገዶች እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አብራችን ቆዩ። በነገራችን ላይ መንጃ ፍቃድ ይዛችሁ ከተማ ላይ መንዳት የምትፈሩ እንዲሁም ልምዱ የሌላችሁ ሰዎች ባዮ ላይ ባለው ስልክ እየደወላችሁልኝ መታችሁ መላመድ ትችላላችሁ። በእንቅስቃሴ ላይ ያለን አደጋ የምንከላከልባቸው መንገዶች የመጀመሪያው ነገር ምንድነው? በፍሬን መቆም ነው። እንቅስቃሴ ላይ ያለ ለአደጋ የሚያጋልጥ ነገር ሲኖር የእግር ፍሬናችንን በመያዝ አደጋውን መቀነስና ማቆም እንችላለን። ወደፊትም እየሄድን ለአደጋ የሚያጋልጥ ነገር ሊከሰት ይችላል። ወደ ኋላም እየሄድን ለአደጋ የሚያጋልጥ ነገር ሊኖር ይችላል። በዚህ ጊዜ በመቆም ብቻ አደጋውን መከላከል እንችላለን። መደንገጥ፣ መጮህ ምናምን አያስፈልግም። የመጀመሪያው ዘዴ በፍሬን ማቆም ነው። ሁለተኛው ዘዴ ደግሞ መሪን በመጠቀም ነው። ከፊት ለፊታችን ለአደጋ የሚያጋልጡ ነገሮች ሲኖሩ መሪያችንን ወደ ግራ ወይ ደግሞ ወደ ቀኝ በማድረግ አደጋውን መቀነስና ማቆም እንችላለን ማለት ነው። ሁለተኛው አማራጭ ነው። በመሪ መሸሽ ወይ ደግሞ መሪውን ወይ ወደ ግራ ወይ ደግሞ ወደ ቀኝ በማዞር አደጋውን መቀነስ እንችላለን። ሁለተኛው ዘዴ። ሶስተኛውና የመጨረሻው ዘዴ ደግሞ በመፍጠን ነው። አብዛኛውን ጊዜ መፍጠን ለአደጋ ያጋልጣል ነው የሚባለው። አንዳንዴ ግን መፍጠን ከአደጋም ሊከላከልና አደጋ ልንቀንስበት እንችላለን። ለምሳሌ የሆነ የሚገጨን ነገር ሊመጣ ይችላል ከኋላ በኩል ወይ ደግሞ ከፊት በኩል ወይ ከግራና ከቀኝ የሆነ ሊገጨን የሚመጣ ነገር ካለ መኪናችንን የኋላ ማርሽ ወይ ደግሞ የፊት ማርሽ አስገብተን በመፍጠን አደጋውን መቀነስ እንችላለን ማለት። ስለዚህ በእንቅስቃሴ ላይ ያለ ለአደጋ የሚያጋልጡ ነገሮች ሲከሰቱ አደጋውን የምንቀንስበትና የምናቆምበት ዘዴ እነዚህ 3ቱ ነገሮች ናቸው ማለት ነው። በፍሬም በማቆም በመሪ በማዞር እና በመፍጠን አደጋውን መቀነስ እንችላለን ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።